አረብ ሀገር ሩዝ እየቀቀሉ የዳዲ ልጅ የልጅ ልጆች የሚያሳድጉ መናኛና መሀይም ቤተሰቦቻቸው ላይ በቆጥ ላይ ነው የሚተኙና መደብ ቷንና ቁንጫ ጀርባቸውን ግጦ ሊበላቸው የአረብ ሀገር ሴቶች ቤተሰቦቻቸውን ብትሄዱ ወደ ክፍለ ሀገር ማፈሪያ ነው። በግና ፍየል ጋር ነው የሚተኙ መደብ ላይ ተኝተው ቡትቶ ለብሰው በአንዳንድ ቀን ፀሐይ እየሞቁ ጀርባቸውን ያካሉ። እንደነዚህ ያሉት ናቸው። በዘመድኩን በቀለ ስም 500 ሪያል የምትልች ጨምላቃ መሀይም እንዲህ አይነት ቆዳ ቆረቆንዳ አማራ ነው ትግሉን ሁሉ ገደል የከተቱ። እንደነዚህ አይነት መሀይማ ሴቶች አሉ። እልም ያሉ አለሌ ምንም የማያውቁ መሀይም ደፋር ስለሆነ ደፋር ናቸው። ስትነግራቸውም ይሳደባሉ። በኋላ ግን አብደው ወደ ኢትዮጵያ ሲሄዱ ጸበል ነው የምታገኛቸው። ሙስሊማን ክርስቲያኗም ጸበል ነው። ጊዮርጊስ ጸበል ታገኛታለህ ወይ ደግሞ ጎርጎርዮስ ውስጥ ገብታ ታገኛታለህ። ምን ሆና ነው ስትል ከአረብ ሀገር ለቦይ ፍሬንዷ ልካ ቤት ሰርቶ አሳይቷት በፒክቸር ስትመጣ የለም ብሏት ሰውየውንም አላገኘችው ምናምን እና አበደች ይባላል። ከዚያ ለነቀለዋን እዛ አረብ ሀገር ነበርኩ 15 ዓመት ትላለች። ምንድናት እቺ ሴትዮ ስትል ከአረብ ሀገር አብዳ ይመጣች። ጠቅላላውን ጸበል ቤት ብትሄድ ከአረብ ሀገር አብዶ የገባ ሴት ነው። እንዲህ አይነት መሀይም እነ ዘመድኩን በቀለን ይከተላል። ለዚህ ነው የኛ ሰዎች የተማሩና ፍሬዎች ናቸው እዚህ ጋር የሚከተሉ። ተሳዳቢውም የተማረ ነው፣ ደጋፊውም የተማረ ነው። እኔ ተከታይ ተሳዳቢው ስለነቃንበት ሊሳደብ ነው የሚመጣ በመሳደብ ኮሜንት ላይ